በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 27 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ያዕቆብ ዘግሙድ ወተስካረ ስቅለቱ ለእግዚእነ ወጢሞቴዎስ ወፊልሞና አሃዱ እምሰብአ ወክሌቱ ወተክለ ሐዋርያት ወገብረ ዮሐንስ ዘነግ ምስባክ መዝሙር 2 ከቁጥር 1 እስከ 2 ለምንት አንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር። የቅዱስ ማቴዎስ ወንጌል ምዕራፍ 27 ከቁጥር 57 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በመሸም ጊዜ ስሙ ዮሴፍ የሚባል ባለጸጋ ሰው ከአርማትያስ መጣ። እርሱም የጌታችን የኢየሱስ ደቀ መዝሙር ነበር። እርሱም ወደ ጲላጦስ ሄዶ የጌታችን የኢየሱስን ሥጋ ለመነ። ጲላጦስም እንዲሰጡ ታዘዘ። ዮሴፍም የጌታችን የኢየሱስን ሥጋ ተቀብሎ በንጹሕ በፍታ ገነዘው፣ ለራሱ ከዓለት ባስፈለፈለው በሐዲስ መቃብርም ቀበረው። ታላቅ ድንጋይም አንከባሎ የመቃብሩን አፍ ገጥሞ ሄደ። ከዚያም ማርያም መግደላዊትና ሁለተኛዋ ማርያም በመቃብሩ ፊት ለፊት ተቀምጠው ነበር። ከዓርብም በኋላ በማግስቱ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡ። እነርሱም እንዲህ አሉት፣ ጌታ ሆይ፣ ያ መስሐቲ በሕይወቱ ሳለ በሦስተኛው ቀን እነሳለሁ ያለውን አሰብን። እንግዲህ ደቀ መዛሙርቱ ሌሊት መጥተው እንዳይሰርቁት ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ እስከ 3 ቀን መቃብሩ እንዲጠበቅ እዘዝ። የኋለኛይቱ በደሉ ከፊተኛይቱ የምትከፋ ትሆናለችና። ጲላጦስም ጠባቆች አሏችሁ፣ ሄዳችሁም እንደምታውቁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልሞና ምዕራፍ 1 ከቁጥር 1 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከኢየሱስ ክርስቶስ እስረኛ ከጳውሎስ ከወንድማችንም ከጢሞቴዎስ በሥራ ለሚተባበርን እና ለምንወደው ለፊልሞና ለእህታችን ለአፍብያ ከእኛም ጋር አብሮ ለሚጋደል ለአክርጳ በቤትህም ላለች ቤተ ክርስቲያን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን። ፈጣሪዬን ዘወትር አመሰግነዋለሁ፣ በምጸልየው ጸሎትም ሁልጊዜ አስብሃለሁ። በጌታችን በኢየሱስ ክርስቶስ ዘንድ በቅዱሳንም ሁሉ ዘንድ ያለህን ሃይማኖትህንና ፍቅርህን ሰምቻለሁና በኢየሱስ ክርስቶስ የሚገኘውን መልካሙን ነገር ሁሉ በማወቅ የሃይማኖትህ አንድነት የጸና ይሆን ዘንድ እጸልያለሁ። ወንድሜ ሆይ፣ የቅዱሳን ሰውነት በአንተ ዘንድ አርፋለችና በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ። ስለዚህም የጽድቅን ትእዛዝ አዝዝህ ዘንድ በክርስቶስ ታላቅ ባለሟልነት አለኝ። ይልቁንም እኔ ጳውሎስ ሽማግሌው አሁንም ደግሞ እንደምታውቅ የኢየሱስ ክርስቶስ እስረኛ የሆንኩ ስለ ፍቅር እማልድሃለሁ። በእስራቴ ስለ ወለድሁት ልጄ ስለ አናሲሞስ እማልድሃለሁ። አስቀድሞ አልጠቀመህም ነበር፣ ዛሬ ግን ለአንተም ለእኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁ። ልጄ እንደመሆኑ ተቀበለው። በወንጌል ስለ ደረሰብኝም እስራቴ ባንተ ፈንታ ያገለግለኝ ዘንድ በእኔ ዘንድ ላኖረው እፈቅድ ነበር። ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን አንተ ሳታውቅ ምንም ላደርግ አልወደድሁም። ለዘላለም ይሆንህ ዘንድ ስለዚህ ምናልባት ለጊዜው ተለይቶህ ይሆናል።
ከእንግዲህ ወዲህ እንደ ባሪያ አይደለም፣ ነገር ግን ለእኔ የተለየ የተወደደ ወንድሜ ከሆነ ለአንተማ ይልቅ በሥጋውም በጌታችንም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? እንግዲህ አንተ ወንድሜ ከሆንህ እንደ እኔ ተቀበለው። የበደለህ በደል ቢኖር ግን ወይም የሚከፍልህ ዕዳ ቢኖር በእኔ ላይ ቁጠረው። እኔ ጳውሎስ ስለ እርሱ እከፍላለሁ ብዬ በእጄ ጽፌአለሁ። ራስህን እንኳ ልትሰጠኝ ይገባኛል አልልህም። አዎን ወንድሜ ሆይ በጌታችን ስለ አንተ ደስ ይለኛል። እኔንም ደግሞ አሳረፈኝ፣ ሰውነቴንም በክርስቶስ ደስ አሰኛት። በመታዘዝህ ታምኜ ካዘዝሁህም ይልቅ እንደምትጨምር አውቄ ጻፍሁልህ። ከዚህም ጋር የማርፍበትን ቤት አዘጋጅልኝ። በጸሎታችሁ እግዚአብሔር መንገዴን እንደሚያቀናልኝ ከእናንተም ጋር እንደሚያገናኘኝ አምናለሁ። በኢየሱስ ክርስቶስ ከእኔ ጋር የተማረከ ኤጳፍራስ ሰላም ይልሃል። በሥራ የምንተባበር ማርቆስ፣ አርስጥሮኮስ፣ ዴማስና ሉቃስም ሰላም ይሉሃል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን። ወደ ፊልሞና የተላከች መልእክት ተፈጸመች። በሮሜ ተጽፋ በአናሲሞስ እጅ ተላከች። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 9 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘለዓለም ይሁን፣ አሜን። ከታመነው ወንድማችን ከስልዋኖስ ጋር እንዳሰብሁ እየማለድሁ የጸናችሁባት ይህች በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርሁ ጥቂት ጻፍሁላችሁ። በግብፅ በምትገኘው ባቢሎን ያለችው ከእናንተ ጋር የተመረጠችው ቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ አምናችሁ ያላችሁ ሁላችሁም በስምምነት ኑሩ፣ አሜን። መጀመሪያይቱ የጴጥሮስ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 11 ከቁጥር 25 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ በርናባስ ሳውልን ሊፈልግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ ወሰደው። በቤተ ክርስቲያንም 1 ዓመት አብረው ተቀመጡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተብለው ተጠሩ። ያን ጊዜም ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከመካከላቸውም አጋቡስ የተባለ አንድ ሰው ተነስቶ በዓለም ሁሉ ጽኑ ረሃብ እንደሚመጣ በመንፈስ ቅዱስ ተገልጦለት ተናገረ። ይህም በቄሳር ቀላውዲዮስ ዘመን ሆነ። ከዚህም በኋላ ደቀ መዛሙርት እያንዳንዳቸው የሚችሉትን ያህል አወጣጥተው በይሁዳ ሀገር ለሚኖሩ ወንድሞቻቸው እርዳታን ይልኩ ዘንድ ወሰኑ። እንደዚህም አድርገው በበርናባስና በሳውል እጅ ወደ ቀሳውስት ላኩት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 39 ከቁጥር 1 እስከ 2 ጸኒሃ ጸናይከዎ ለእግዚአብሔር ሰምዓኒ ወተመይጠኒ ወሰምዓኒ ቃለ ስእለትየ። የቅዱስ ሉቃስ ወንጌል ምዕራፍ 10
ከቁጥር 1 እስከ 12 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ጌታችን ሌሎች 70 ሰዎችን መረጠ፣ ሁለት ሁለት አድርጎም ሊሄድበት ወዳለው ከተማና መንደር በፊቱ ላካቸው። ጌታችን ኢየሱስም አላቸው፣ መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። እንግዲህ ለመከሩ ሰራተኛ ጨምሮ ይልክ ዘንድ ባለመከሩን ለምኑት። ሂዱ፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። ከረጢትም ስልቻም ጫማም ምንም ምን አትያዙ። በመንገድም ማንንም ሰላም አትበሉ። ወደ ገባችሁበት ቤትም አስቀድማችሁ ለዚህ ቤት ሰዎች ሰላም ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ ያለዚያ ግን ሰላማችሁ ይመለስላችኋል። በዚያም ቤት ተቀመጡ፣ ከእነርሱ የተገኘውንም ብሉ ጠጡም፣ ለሰራተኛ ዋጋው ይገባዋልና። ከቤትም ወደ ቤት አትሂዱ። ወደ ማናቸውም ከተማ ብትገቡ የዚያ ከተማ ሰዎችም ቢቀበሏችሁ ያቀረቡላችሁን ብሉ፣ በውስጧ የሚገኙትን ድውያንንም ፈውሱ፣ የእግዚአብሔርም መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ ማናቸውም ከተማ ብትገቡ የዚያች ከተማ ሰዎችም ባይቀበሏችሁ ወደ አደባባይዋ ወጥታችሁ የእግራችሁን ትቢያ አራግፉ። እንዲህም በሉ፣ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደቀረበች ይህን እወቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።